ፍቅር እንግዲህ የቤዛ ወንድም እንደሆነ እየተከታተለ ያለው መሆኑን ስታውቅ እንግዲህ ቀጥ ብላ ወደ ቤዛ ቤት ሄዳ ነበረ። ቤዛም በጥፊ ብላ አንቺ ነሽ ለካ ከኔ የምትበቀኝ የምትፈልጊው ነገር አለሽ፣ አንድ ነገር ልንገርሽ፣ ጭራሽ አይሳካልሽም ስትል ትነግራታለች። ኧረ እባክሽ እያስፈራራሽ ነው ወይ ስትል ትጠይቃታለች ማለት ነው። እንግዲህ አሁን ደግሞ እወድሻለሁ እያለ የሆነ ልጅ እያስጠነቀኝ ነው እና ዴቭዬ አብረህኝ ሁን ስትል ደግሞ ፍቅር ትለዋለች። እሱ ደግሞ እውነት መስሎት ጥምጥም አድርጎ ሲያቅፋት ድንገት አደይ ትደርስባቸዋል መንገድ ላይ። በዚህን ሰዓትም ጨርሱት፣ አብራችሁ ሁኑ፣ ምን ማለትሽ ነው አደይ ብሎ ዴቭ ይደነግጣል። ምክንያቱም ፍቅር ጥምጥም አድርጋው ስለደረሰች በጣም ልቧ ተሰበረ። ሊሊ ደግሞ እንግዲህ እያለቀሰች እያለ ምን ሆነች ነው አደይ? ኧረ የሆነ ነገር በይልኝ በፈጣሪ ምንድን ነው የሆነችው ሊሊ እያለ ሲጠይቃት እሷ ደግሞ አይ እኔ እንጃ ምን እንደሆንኩ አላውቅም፣ ምንም አልሆንኩም ተወኝ እባክህ እያለች እንግዲህ ስትለምነው ነበር ፍቅረኛዋን። እስከዛ ግን እንግዲህ እዚህ ምን እያደረግሽ ነው ብሎ ድንገት ቁም ሳጥን ከፍቶ የእሷን ፋይል እየከፈተ ሲያደርስባት እንግዲህ ፋይሉ ውስጥ ምን እንዳለ ዶክተር ምን እንዳላት ለመረዳት ባቡሬ እየፈተሸ ያለ ድንገት ትደርስበትና ባቡሬ ምን እያደረግክ ነው እዚህ ስትል ትጠይቀዋለች። እሱ ምንም ብሎ ነበረ የመለሰላት። ከዛም ተደናገጠ። እሱም ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ አደይ ቀጣይ ፓርቲ ይዘንላችሁ መጣ። ባቡሬ በሊሊ ህመም በጣም እየተደናገጠ ነው። እባክሽ አደይ አንድ ነገር በይኝ፣ ግራ ገባኝ እኮ እየተባባሉ ምንድን ነው ዶክተሩ ደግሞ ህመምሽን ሊነግረኝ ፈቃደኛ አይደለም፣ ምን ሆነሽ ነው እያለ ሲያፋጠጣት ምንም አልሆንኩም እያለች ሊሊ በእንባ ውሃ ትታጠባለች። እንግዲህ ቤዛ ደግሞ ከተከራዩበት ቤት ሄዳ ብዛ ቤት ውስጥ እንድትኖር ትፈቅድላታለች። በጣም የሚገርም ነው። እና በዚህን ጊዜ እንግዲህ አደይ እንግዲህ አሁን ስህተት እየሰራች እንደሆነ ዴቭ እየተናገረ ይገኛል። ፍቅር በሁለቱ መካከል ችግር እንዲፈጠር የምታደርግ ናቸው ማለት ነው። አሁን እንግዲህ ሊሊ ከባድ ህመም ዶክተር እንዳለባት ዶክተሩ ህመሟን ሊናገር ፈቃደኛ አልሆነም። አሁን እንግዲህ አደይ ድራማ በጣም ትልቅ ትንቅንቅ ውስጥ ደርሰዋል ማለት ነው። እንግዲህ አሁን እንደምናየው ሁሉ አደይ እንግዲህ ዛሬ ላይ ሊሊ በጣም ከፍቷታና ስቅስቅ ብላ አለቀሰች። ከዶክተሩ የተሰጣትን የሕክምና መረጃዋን ትክክል እንዳልሆነ የጤና እክል እንደደረሰባት እና ያላሰባችው እንደሆነ እየተነገረች ነው። በሽታዋ ይሄ ነው ብላ ባትናገርም አብረዋት በዙሪያዋ ያሉትን ሰዎች ጓደኛዋ አደይና በቅርቡ ያፈቀራትና የወደዳት ባቡሬ ነው። ምን ሆንሽኩብኝ እኮ ተጨነኩኝ ንገሪኝ ብትለውም ከማልቀስ ውጭ ህመሙን ልትናገር አልፈለገችም። የሕክምና ወረቀቱን ደብቃባቸዋለች። ያንን እንግዲህ ሊሊ በጣም አደይ ስታለቅስ ጓደኛሽ ነኝ ለምን ትደብቂኛለሽ? የተፈጠረውን ነገር ለምን አትነግሪኝም? ሊሊ ግን በፍጹም የተፈጠረውን ነገር ለእኔ ማስደንግጦኛል። የተፈጠረው ነገር ችግሩን እንዳለ እንጂ ምን እንደሆነ ልትነግራቸው አልፈለገችም። አልቅሳ ወደ ቤት ተመልሳለች። በሌላ በኩል እንግዲህ ፍቅርን የሚያሳድዳት የቤዛ ወንድም እንደሆነ እንግዲህ በድጋሚ ታውቃለች ማለት ነው። ስለዚህ ለምንድን ነው እና የስልሽ መምጣት አለብሽ ብሎ ስላት ይህ ነገር ማን ነው እያለች የተጨቃጨቀች እያለች ከኔ የምፈልገው ስፈልግሽ መምጣት ብቻ ነው ይላታል። በዚህም ዴቭ እንግዲህ ድንገት ደርሶላት ዲፌ ልቀቃት አንተ ማነህ ሲል ዲፌም እንኳን መጣልኝ ደስ ብሎኛል፣ አንተ ማነህና ነው ስለ ፍቅር የምትከራከርላት በማለት ከዴቭ ጋር ግብ ገጥማ እኔ ፍቅረኛዋ ነኝ ብሎ ሲነግረው ዴቭ እንደነገጠና ምንድን ነው እየተከሰተ ያለው በማለት ወደ ፍቅር ያፈጣል። ጭራሽ ውሸት ነው ፍቅረኛ አለሽ ወይ ብሎ ሲጠይቃት አዎ ዴቭ ፍቅረኛ ነው በማለት እንግዲህ ለዛኛው ተናግራ ነበር። ሆኖም ግን እኔ ያስቀይምሃለሁኝ ዘወር በል ከፊቴ ቢለውም በፍጹም አልሄድም በማለት ዴቭና እንግዲህ የቤዛ ወንድም ግብ ገጥመው እንዳይሆኑ ነው ይጣላሉ።
ከቤዛ ወንድም ጋር ምን ታደርጊያለሽ ብሎ ስጠይቃት እየገባ እየወጣ እያሳደደኝ ነው፣ እኔ ምን እንደሆነ አልገባኝም። አደይን ደግሞ ድንገት እንደዛ ይዞሽ ብሎ ጠምጥሞ ሲይዛ ስታየው አደይ በተፈጠረው ነገር ስላላወቀች እንግዲህ ጣል አድርጋ ነይ እንጂ አውሪኝ ብሎ ሲገራት ዴቭ እናንተ አውሩበት እኔ ስሜሄድበት አለ ብላ ጥላቸው ሄዳለች። እንግዲህ ታዲያ ይህንን አሁን ላይ አደይ እንግዲህ በአደይ ላይ ይወደኛል እያለች የሚለውን ቅር እንዲላት ነገር አድርጓታል። ይሄ ነገር አሁን ሁኔታውን አላወቀችም ማለት ነው። ዛሬ ላይ እንግዲህ ትላንትናና በአንተ ባለበት ነገር የሚቀጥል ነገር የለም እያለች ትገኛለች። አሁን ለበፊቱ አይደለሽም ስትለው እኔ የሚልህን ነገር አታደርግም አትረዳኝም ስትል ኪንጎን እንግዲህ አትቀርበውም። እሱም ጨንቆታልና የኪንጎ ፍቅረኛ እንግዲህ በተቃራኒው ደግሞ እሷ ይህን ነገር በምን እያደረክ ነው እያለች ትለዋለች። እሱ ግን ቴቴሽን ነው እንዴ ሁሉን ነገር እኔ አንቺ ያ ሁሉ ማፍቀሬ እንደዚህ ነበር እንዴ አንተ እንዴት አደርገኛለህ እያለች እኔም በዓለም ላይ እንደኔ አፍቃሪ የለም አንተ ግን እየተጠቀምክበት አይደለም ስትል ተናዳባት ተመልክተናል። በጣም ኪንጎም አዝኗል፣ ከፍቷል። ይህን ነገር ከአንተ ጋር ለደመቀም እንግዲህ ሊያወራ ቢሞክርም ደመቀም ደግሞ በሰርፕራይዝ እናድርግ እኔንም ተጣልታኛለች ባለፈው ባደረግናት ነገር ሩታ ስለነበረች አብራቸው ስለተፈጠረው ችግር ሲነግራት ሲጠራት እንኳ አቤት እንደማትለው አሁን ታዲያ ይህንን ነገር ለመፍታት ሩታ ከጎናቸው እንደምትቆምላቸው ለደመቀ ነግራቸዋለች። ፏ አድርገን እናስታርቃቸዋለን በማለት እንግዲህ አሸናፊ እንግዲህ አሹ ቀብራራው እንግዲህ ሮማንን እንደሚያፈቅራት የታወቀ ነው። ሮማና የኔ ጓደኛሽ ነኝ ደብቀሽ ነው ወይ ለምን ሩታ አልናገርም ብላታለች ማለት በእርግጥ እንደሚወዳት አታውቅም። እሱን መቅረብ የማትፈልግበት የራሷ የሆነ ከገጠር ያሳለፈችው ፐርሰናሊቲ ጫና ስላለባት የስነ ልቦና ነገር ስታስብ ለወንድ ልጅ ያላት ጉጉት እና ትዳር የመያዝ ሀሳብ እቅድ እንደሌላት ለፍቅር እናት ስትናገር ሰምተን ለምን ልጄ ምናልባት ከደረሰብሽ አንጻር ሊሚችል እንደዚህ ራስሽን ተንከባከቢ በዚህ ልክ አታስቢ ሲሉ መክረዋታል። እሷም ቢሆን እንግዲህ አሹን ጎዳው ይሆን ወይ በማለት እየተጨነቀችለት አይተናታል። አሹም አሁን ላይ ነገም ዛሬ ለመናገር ፈራተባ እያለ ነው። ሆኖም ግን እንደሚወዳት ግን ዛሬ ላይ ተመልክተናቸዋል። ሌላው ቤዛ እንግዲህ ስለ የአበበን ከገጠር መምጣት ከኔ ቤት ተከራይ በማለት እንግዲህ ወስዳ ዛሬ ደግሞ ለመበቀል በቀል እያሰበች ትገኛለች። ከቤታችሁ ቤቱን ቆንጆ አድርጋችሁ ይዛችሁታል። ስለዚህ እነሱን ካማከረች አይደብርሽም ወይ ወጣ ብዬ ልመለስ በማለት አበበ ወጥቶ ሲመጣ ለሄለን እንግዲህ አሁን ጨንቆኛል፣ ቸግሮኛል፣ ቤት ያከራየሁት እኔና ወንድሜ የምናርፍበት ቦታ አላገኘንም፣ ጓደኛም የለንም ስትል ችግሯን አስመስላ ስትነግራት ሄለንም እንዴ በመልካምነት በማየት ያሰበችውን ቤት ታከራይተሽ ቤት እያለች ጎዳና ትወድቂያለሽ ወይ እኔ ለአበባ አማክራለሁ ከኛ ጋር ብትቆይ ምን ይመስልሻል ስትል የራሷን መልካም አስተሳሰቧን ለቤዛ ነግራታለች። ቤዛ ደግሞ አያሳይሻለሁ በማለት ተስማምታለች። አሁን ከነሱ ጋራ አብራ ለመኖር ማሰቧ እቅዷ ከባድ ነገር ያመጣል። እውነትም መልካም ሰው ነሽ እያለች እንግዲህ እያመሰገነቻት ነው። መልካም ሰው ጥሩ ነው እያለ ደግሞ መልሳ ሰራሁልሽ እያለች ተመልክተናታል። ታዲያ አሁን ላይ እንግዲህ ስለታገተችበት ስለሚመጣበት ስለሚከታተላት ሰው በሩቅ ታቅ ስለሆነ ስታቅ ስለነበረ ኪንጎ ያንን ሰው ተደባድቦ አሹ ደብቆ ስለነበረ ደመቀና እዛው ባለበት ሰዓት ሩታ ብናነሳውም ጥፋቱን ብናውቀውም ስላለቻት እንግዲህ አውቃለች። ቤዝ እንግዲህ ማን እንደሆነ ዳይመንድ እንግዲህ በፍቅር ተንኮል ነበር ሄደችው ፍቅር ነገር ግን ምንድነሽ ሲሏት ቀጥ ብላ ወደ ቤዛ ቤት በመሄድ አንቺ ነሽ የላክሽው ወንድምሽን የምታከታትይብኝ ስትል ብዙ ነገር ሲነጋገሩ ሄለን ቁማ እያዳመጠቻቸው ነበር።
ከዛም ስለምን ምሽት ለምታወሪው ወንድሜንስ የታወቅሽው ስላንቺ አላሰብሽ የፈለግሽው ነገር ካለ እኔ ምንድን ነው የምታሳድጅ? እኔ ከአንቺ ምንም የምፈልገው ነገር የለኝም ዘወር በይልኝ ስትል በመባባስ ሲሰዳደቡ ሄለን ተው ለማለት ቆማ ዝም ብላ ታያቸው ነበርና እኔን ሁለቴ ታውቂኛለሽ በማለት ስታስተማምነት አላቀችም ስታ በጥፊ ብላታለች ማለት ነው። ፍቅር እንግዲህ ሄለን ወረቀቱን ይዛ ሊልዬ አልነግርህም ስትለው እሱ እንግዲህ ቤቱን ፈልጎ ቁም ሳጥን ውስጥ እንግዲህ ቁም ሳጥን ውስጥ ፈልጎ እንግዲህ ባቡሬ አግኝቶት ነበረ። ሆኖም ግን ምን እየፈለክ ነው እዚህ ውስጥ ገብተህ ብላ ስትለው ምንም ብሎ ሲል መሬት ላይ ወድቆ ስታየው ብድግ አድርጋ ሊልዬ ይዘዋለች ማለት ነው። እንግዲህ ለባቡሬ እውነታውን ትነግረዋለች ወይንስ አትነግረውም? ምንስ ይፈጠራል? ቀጣይ ህመሟስ ምን አይነት ሆኖ ነው እንደዚህ ለአደይም ሆነ ለባቡሬ ደብቃ በውስጧ የያዘችው ነገር የሚለውን ቀጣይ ላይ ልንመለከት እንችላለን። ስትከታተሉ ስለነበረ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጋችሁ ይጠብቁን።